ተዋሕዶ ቤተክርስቲያን የዩናይትድ ኪንግደም እና አየርላንድ ሀገረ ስብከት የ2017 የሥራ ክንውንና ዓመታዊ የሥራ የ2018 የሥራ ዕቅድን አጠር ባለ ሁኔታ አቀርባለሁ። በሀገረ ስብከታችን ሊቀ ጳጳስ የተከናወኑ ሐዋርያዊ ተልእኮን በሚመለከት የእግዚአብሔር ቤተክርስቲያን የሥጋም የነፍስም መጠጊያ እንደሆነች ሁሉ የሀገረ ስብከቱ ሊቀ ጳጳስ መቀመጫ የሆነው መንበረ ጵጵስናም የሀገረ ስብከቱ ምሰሶና የሁሉም ቤተክርስቲያን አገልግሎት ማዕከል ነው። ከሀገረ ስብከታችን መመስረት አንስቶ ለዘመናት የቋሚ መንበረ ጵጵስና የአስተዳደር ጽሕፈት ቤት አለመኖር ለሀገረ ስብከታችን አጠቃላይ መንፈሳዊ እድገት የምእመናን ፍላጎት ማሟላትና አያሌ የአገልግሎት መስኮችን በማስፋት ረገድ ትልቅ ክፍተት መፍጠሩ ግልጽ ነው። መንበረ ጵጵስና የብፁዕ ሊቀ ጳጳሱ የመኖሪያ ስፍራ ብቻ ሳይሆን የሀገረ ስብከቱ ምእመናን በሙሉ በአንድነት የሚሰባሰብና የመንፈሳዊ ትምህርትና አገልግሎት ማዕከል ሆኖ የሚያገለግል ለአብያተ ክርስቲያናትና ካህናት አስፈላጊውን ድጋፍና መመሪያ የሚሰጥ የሊቀ ጳጳሱ የጸሎት የአገልግሎት ስፍራ በአጠቃላይ የቅድስና ቦታ ነው። ከዚህ ላቀ ራዕይ በመነሳት ሀገረ ስብከቱን በሚመጥን መልኩ ሁለገብ አገልግሎት የሚሰጥ ህንፃን ለቤተ ክርስቲያናችን ለመግዛት እንዲቻል የህንፃ ግዢ ኮሚቴ በመመስረት ባለፉት 6 ወራት የሀገረ ስብከታችን ሊቀ ጳጳስ የቅርብ ክትትልና መመሪያ በመስጠት አብዛኛው የቅድመ ዝግጅት ስራዎች ሲከናወኑ ቆይቷል። ይህ የህንፃ ግዢ ኮሚቴ ከልብ በሆነ አገልግሎትና ቀና በሆነ መንፈስ ለቤተ ክርስቲያን ያላቸውን ተነሳሽነትና እውቀት በመጠቀም በጥልቅና ጥናትና የገንዘብ ማሰባሰቢያ ዕቅድ አስፈጻጸም ዝግጅቱን አጠናቋል። ይህ መንፈሳዊና ታሪካዊ ዓላማ የተሳካ እንዲሆን በልዑል እግዚአብሔርና በቤተ ክርስቲያን ስም የሥራውን ፍሬያማነት የሁላችንም ኃላፊነት እንደሆነ ብፁዕነታቸው ትኩረት የሰጡበት ሲሆን ኮሚቴው ወደ ሙሉ ስራው በመግባት የቅድሚያ ማስገንዘቢያ አስተላልፈዋል። የሀገረ ስብከታችን መንበረ ጵጵስና ሁሉም ሊሳተፍበት የሚገባው የጋራ ውርስ በመሆኑ የታሰበው ህንፃ ግዢ ተልእኮ ተፈጻሚ እንዲሆን ኮሚቴው ገንዘብ በማሰባሰብ ህንፃውን ግዢውን በመፈጸምና በውስጡ የሚፈለጉትን የጽሕፈት ቤትና ሌሎች ተያያዥ ቁሳቁሶችን ማሟላትን የሚያካትትና እንዲሁም ህንፃውን የሚንከባከቡ አገልግሎት የሚሰጡ ማደራጀትን የሚያጠቃልል ሰፊ የጥናት ሰነድ በማጠናቀቅ ወደ ስራ እንዲገባ መመሪያ ተሰጥቶታል። እስከ ዛሬ ድረስ ለመንበረ ጵጵስናው መደራጀት ትኩረት ሳይሰጠው አበው ብፁዓን አባቶች መንበረ ጵጵስና ኖሯቸው የሚያርፉበት የተለየ ቦታ ባለመኖሩ ለአገልግሎታቸውና ለክብራቸው በማይመጥን ቦታ በጥገኝነት እየኖሩ የተሰጣቸውን ሐዋርያዊ አገልግሎት አቅማቸው በፈቀደ መጠን እያገለገሉ ቢገኙም በሀገሪቱ ሕግ መሰረት አሁን ሀገረ ስብከታችን ንብረት የመግዛትና ባለቤት መሆን የሚያስችል ሕጋዊ እውቅና የተሰጠው በመሆኑ የታሰበው ዓላማ የተሳካ እንዲሆን በጸሎታችሁ እንድታግዙን ጥሪያችንን እናቀርባለን። በለንደን ከተማ የምትገኘው የጽርሐ ጽዮን ቅድስት ማርያም ቤተክርስቲያን ከተመሰረተች 50 ዓመታትን ያስቆጠረች ነች። የአገልግሎት አሰጣጣቸውም በእንግሊዘኛና በግዕዝ ሲሆን ትውልደ ኢትዮጵያ ላልሆኑትና ትውልደ ኢትዮጵያ ለሆኑ ጭምር ሰፊ አገልግሎት እየሰጡ ይገኛሉ። ረጅም ዓመታትን ያስቆጠረችው ለንደን ጽርሐ ጽዮን ቅድስት ማርያም ቤተክርስቲያን በምእመናንና በካህናቶች ብርታት ህንፃ ቤተክርስቲያን ገዝተው ነገር ግን የእድሳትና የጥገና ስራ የሚያስፈልገው በመሆኑ ይህንን ለማሳካት ከፍተኛ ገንዘብ ይጠይቅ ነበር። ለግንባታው የሚያስፈልገውን ገንዘብ ለማግኘት ዓለም አቀፋዊ እርዳታ ማሰባሰብ አስፈላጊ ነበር። የቤተ ክርስቲያኗና አስተዳደር ሰበካ ጉባኤና ተቆርቋሪ የቤተ ክርስቲያን ልጆች ከዶንኪ ቲዩብ ሚዲያ ጋር በመሆን ይህንን የእርዳታ ገንዘብ ለማሰባሰብ ያስችል ዘንድ ለሀገረ ስብከታችን ሊቀ ጳጳስ ብፁዕ አባ ያዕቆብ ባሳሰቡት መሰረት ብፁዕነታቸው የጉዳዩን አሳሳቢነትና አስፈላጊነት በመገንዘብ ከዶንኪ ቲዩብ ኃላፊዎች ጋር ሰፊ ምክክር በማድረግ ዓለም አቀፍ የእርዳታ ማሰባሰብ በዚህ ሚዲያ በኩል እንዲደረግ በሰጡት መመሪያ መሰረት ለስራው ሂደት በተያዘለት የጊዜ ሰሌዳ ፍጹም በተሳካ ሁኔታ 1.2 ሚሊዮን ፓውንድ ሊሰበሰብ ችሏል። በዚህም አጋጣሚ ዶንኪ ቲዩብ የብፁዕ አባታችንን ማሳሰቢያ በመቀበል እንዲሁም የካህናቱንና የምእመናኑን ጥሪ በመቀበል የታሰበውን ዓላማ እንዲሰካ በማድረግ ጉባኤው እንዲያመሰግልን በታላቅ አክብሮት እንጠይቃለን።
የለንደን ጽርሐ ጽዮን ቅድስት ማርያም ቤተክርስቲያን የግንባታውንና የእድሳቱን ስራ ለተቃራጮች በመስጠት አሁን የህንጻ እድሳቱን ግንባታው ስራው በመጠናቀቅ ላይ ያለ ሲሆን እንደ እግዚአብሔር ፈቃድ በመጪው ህዳር ወር ተባርኮ አገልግሎት እንዲሰጥ ለማድረግ ከፍተኛ ስራ በማካሄድ ላይ ነው። በዚህም ታላቅ የበረከት ተግባር የተሳተፉ የቅድስት ቤተክርስቲያን አገልጋይ ካህናት አባቶች ምእመናን እያደረጉ እየፈጸሙ ላለው አገልግሎታቸው የዩናይትድ ኪንግደም እና አይርላንድ ሀገረ ስብከት ምስጋናውን እያቀረበ እግዚአብሔር አምላክ የተጀመረውን አስፈጽሞ ቅዳሴ ቤቱ ተባርኮ ለአገልግሎት ይበቃ ዘንድ አባቶቻችን በጸሎት እንድታግዟቸው በአክብሮት ጥሪያችንን እናስተላልፋለን። የሀገረ ስብከታችን ሊቀ ጳጳስ የሩቅ ምስራቅ ሀገረ ስብከት ሊቀ ጳጳስ በመሆናቸው በ2017 በደቡብ ኮሪያ፣ ጃፓን፣ ቻይና ላደረጓቸው ሐዋርያዊ አገልግሎት ጉዞ ሀገረ ስብከታችን አገልግሎታቸው የተቃና እንዲሆን መልካም የሆነ ሰፊ እርዳታና ትብብር አድርገናል። 2 የአጥቢያ ቤተክርስቲያን ምእመናንን አስመልክቶ የተደረገ የሥራ ክንውን ቃለ ዓዋዲው በሚያዘው ደንብና መሰረት የሰበካ ጉባኤ ምርጫ አግባብ ባለው ሁኔታ ተፈጻሚ ላደረጉ ቤተክርስቲያናት ዕውቅና ስልጠና መመሪያ በመስጠት ስራቸውን በአግባቡ እንዲወጡ ተደርጓል። አዲስ ለተቋቋመ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ማህበር ስርዓተ ቤተክርስቲያንን በተከተለ ሁኔታ በመቋቋማቸው ዕውቅና ሰጥቷል። በአንዳንድ አጥቢያ ቤተክርስቲያን ላይ የሚታዩ አሰራር ችግሮች ከሰበካ ጉባኤ አስተዳደር ጋር በመመካከር በመወያየት እንዲፈቱና እንዲታረሙ አድርገናል። ካሁን በፊት የተገዙ ህንጻዎች ባለቤትነት በአንዳንድ አብያተ ክርስቲያናት የህግ ሂደቶች ያሉበት ቢሆንም በግል የተገዙ ህንጻዎች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለቤትነት እንዲቀየሩ ሀገረ ስብከታችን በዚህ ላይ ከፍተኛ ትኩረት በመስጠት እየተሰራበት ሲሆን ወደፊት የሚገዙ ህንጻዎች ቤተክርስቲያናችን የሀገሪቷ ህግ በሚፈቅደው ሁኔታና ሀገረ ስብከታችን በቻሪቲ ኮሚሽን ዕውቅና ባገኘው ደንብ መሰረት በቅድስት ቤተክርስቲያናችን ባለቤትነት እንዲገዙ ምክርና እገዛ እያደረግን ሲሆን እስካሁን ከተገዙት 7 አብያተ ክርስቲያናት ውስጥ 4ቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለቤትነት የተመዘገቡ ሲሆን 3ቱ አብያተ ክርስቲያናት ወደ ቤተክርስቲያናችን ባለቤትነት ለመመለስ የህግ ስራዎች እየተካሄዱ ይገኛሉ። በመጨረሻም የመስቀልን በዓላት በተመለከተ በአካባቢው ለማክበር ጥምቀትን አንድ ላይ ለማክበር በተመለከተ ስላልተቻለ የለንደን ከንቲባን በማነጋገር ወደፊት ቦታ እንደሚሰጠን ቃል የገባልን መሆኑን በዚሁ እናረጋግጣለን። ለዚሁ ለአጥቢያ ቤተክርስቲያን ከፐርሰንት የሚከፈል ክፍያን በሚመለከት በቃለ ዓዋዲው አንቀጽ በሚያዘው መሰረት ሁሉም አብያተ ክርስቲያናት ካላቸው አመታዊ ገቢ መክፈል እንዳለባቸው ይገልጻል። ይህ ጉዳይ አብዛኛው ማለት በሚያስችል መልክ አብያተ ክርስቲያናት ከሚሰበስቡት ውስጥ የሚገባቸው ለመላክ በሀገሪቱ ባለው የገንዘብ ማስተላለፍ የህግ ክፍተት ቢኖርም አንዳንዶችን የቤተ ክርስቲያን ትእዛዝ የማያከብሩ ወይንም ምክንያታቸውን በግልጽ ለሀገረ ስብከቱ ያላሳወቁ የቀረበው ጥያቄ ምላሽ ያልሰጡ ቢኖሩም የቤተ ክርስቲያናችን ስርዓት ተከትለው የቀረበውን ጥያቄ ተቀብለው ለሀገረ ስብከቱ ገቢ ያደረጉትን 313602 ብር ጠቅላይ ቤተ ክህነቱ ባንክ ውስጥ ያስተላለፍ መሆኑን እንገልጻለን። ይህንኑም የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ያዕቆብ ለጠቅላይ ስራ አስኪያጁ እንዲሰጡልን በአክብሮት እንጠይቃለን። ስላዳመጣችሁን እናመሰግናለን።